ፍቅር ዛሬም ቢሆን አደይን ከማሰቃየት አላቆመችም ማለት ነው። ብዙዎቻችሁም በኮሜንት ፍቅር የምትባል ሞልቃቃ ልጅ እንዴት እንደምጠላት እያላችሁ ነው። እኔ ራሴ በጣም ነው የምጠላት። በተለይ ደግሞ አሁንም የእሷ ጓደኛ ሆነ አብራት ያለችው ቤት ውስጥ በጣም ነው የምታስጠላኝ። እኔ እንደዚህ አይነት የሚሞላቀቅ ሰው በጣም ነው የምጠላው ማለት ነው። በተለይ ደግሞ ግን እንደሱ ይሞላቀቁ፣ ግን ደግሞ አደይን እንደዚህ ባያደርጓት ደስ ይለኛል። ዳዊትም እዛ ጋር መከራዋን ያበላታል፣ እዚህ ጋም ደግሞ ባርኮት አለ። በቃ ባጭሩ በተለይ ከዚህ በኋላ ደግሞ ሊያደርጓት ያሰቡት ነገር እጅግ በጣም ከባድ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ የአደይ ድራማ ተለቋል ማለት ነው ውዶቼ። የሚያሳዝነው ነገር አሁንም አደይ በጣም ፈተና ውስጥ ነው ያለችው ማለት ነው። እዚህ ጋር በዳዊት እዚህ ጋር ደግሞ ባርኮትም ደግሞ እንደ ወንድሟ ስለምታይ ወይንም እሱም እንደ እህት ያያት ስለሚመስላት በጣም ትቀርበዋለች፣ ትስቃለች ከሱ ጋርና እህቷንም እንግዲህ ይዛት መታለች። እንዴት እህቷን ጭራሽ እሷን የምትመስል አንድ ድጋሚ ይዛት መጣለች እያሉ እንትን እያሉባት ነው ማለት ነው። በተለይ እሷ ግን እህቷ ስለታመመችባት ቢያንስ እህቷን ለማስታመም ነው እንትን እያለች ያለችው። ግን ደግሞ የቤቷ ባለቤት እናታቸው ስለፈቀደች ፍቅር እንዴት ነው ይሄን የሚደረገው ብላ በጣም ያዙ ልቀቁኝ እያለች ነበረ። እንግዲህ ዳዊትም ደግሞ አብሯት ነበር ሄዶ ቤት ውስጥ ያመጡት ማለት ነው። እና ውድ ቤተሰቦች ተቋርጦብኝ ነው በጣም ይቅርታ። እና በተለይ ደግሞ ከውጭ ላይ ያለ አደይን አፈቀርኳት የሚል አንድ ልጅ አለ። ፍቅር እንግዲህ አግኝታው አናግራው የሆነ ነገር እንዲያደርጋት ወይም አግቷት ወይ የሆነ ነገር እንዲያደርጋት እያነገረችው ነበረ። ለምን ይሄን ነገር እንደምታረግ ብዙዎቻችሁ ታውቃላችሁ። ዳዊትን በጣም ስለምታፈቅረው ፍቅር ማለት ነው እሱን እንድትተውለት ወይንም ደግሞ እሱን የምታፈቅረው ነበር የሚመስላት ማለት ነው። ግን ዳዊት ነው እንጂ የሚያፈቅራት በአሁኑ ሰዓት። በነገራችን ላይ አደይን ማንም ሰው የተረዳት የለም። አደይ የምትፈልገው ሰርታ እናቷን መቀየር፣ ራሷንም ከህይወቷን መቀየር ነው የምትፈልገው እንጂ ፍቅር አትፈልግም በአሁኑ ሰዓት። ግን ዳዊት ደግሞ ስለሚወዳት ኩሽናን ቤት፣ ምኝታ ክፍልም ይሄ እሷ ያለችበት ቦታ ላይ ዳዊት አለ ማለት ነው። ፍቅር የምትፈልገው ደግሞ ልክ ከአደይ ጋር እንደምትሆነው ከኔም ጋር መሆን አለብክ። ለምንድን ነው ከሱ ጋር ከዳዊት ጋር አትሁኝ እያልኩሽ የምትሆኘው እያለ ቁም ስቅሏን እያበላቻት ነው ማለት ነው። አደይን የሆነት በጣም ነው ያሳዘነች። ምክንያቱም እዚህ ጋር እህቷ ታማባታለች፣ እዚህ ጋር ስራ መስራት ነው የምትፈልገው፣ እዚህ ጋር ደግሞ ዳዊት በፍቅር እያስጨነቃት ነው። ምን ማድረግ እንዳለባት ግራ ተጋብታለች አደይ ማለት ነው። አሁን ደግሞ እህቷን በቤት ስለመጣች እንዴት ብላ እህቷን እንደምታስታምማት ግራ ተጋብታለች ማለት ነው። ምክንያቱም ፍቅር ራሷን የቻለች ሌላ በሽታ ሁናባታለች እሷ ራሱ ማለት ነው። እና በተለይ ውጭ ላይ ያለው ልጅ ደግሞ እሷን አግቷት ወይ የሆነ ነገር አድርጓት የሆነ ነገር ሊያደርጋት አስቧል። ይሄን ሁሉ ነገር እያደረገች ያለችው ግን ፍቅር ናት ማለት ነው። እና ብቻ ከባድ ነው ከምላችሁ በላይ በጣም። የዛሬውን ክፍል እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የእውነት በጣም ያሳዝናል።